አሜሪካ ሞስኮ ድረስ ተምዘግዝጎ ኢላማውን ሊመታ የሚችለውን የቶማሃውክስ ሚሳኤል ለዩክሬን ልሰጥ ይችላልው ያለች ትገኛለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ እንደነገሩት ሀገራቸው የረጅም ርቀት አውዳሚ ሚሳኤሉን ለዩክሬን የምትሰጠው በሶስተኛ የኔቶ አባል ሀገራት በኩል ሊሆን ይችላል። የዩክሬኑ ፕሬዝዳንት ዜሌንስኪ በሰሞኑ የመንግስታቱ ድርጅት ጉባኤ ወቅት ቶማሃውክስ እንዲለገሳቸው መጠየቃቸውን ተከትሎ ነው የትራምፕ አስተዳደር ጉዳዩን እያጤነው የሚገኘው። በሌላ በኩል ፕሬዝዳንት ትራምፕ ሞስኮ ድረስ ቢመጡ በሬ ከፍት ነው የምትለው ሩሲያ እንዲህ አይነቱ የጦር መሳሪያ ድጋፍ ከኔቶ አባል ሀገራት ጋር ከቀጥታ ግጭት የሚያስገባኝ ነው እያለች ነው። የዚህን ዜና ትንታኔ ግርማ የከበደን ያዘጋጀው እንደሚከተለው ወደ እናንተ ይደርሳል። አንዴ ዩክሬንን በመጫንና ወደ ሞስኮ ያጋደለ አስተያየት በመስጠት የቅርብ ወዳጅ ሀገሮቻቸውን ጭምር የሚያስደነግጡት የዋይት ሃውሱ ፕሬዝዳንት ትራምፕ ሌላ ጊዜ ደግሞ ክሬምሊንን ፊት ሲነሱ ታዝበናቸዋል። በዚያ ሰሞን እኚሁ መሪ ጦርነት ቀስቃሿ ዩክሬን በሩሲያ የተነጠቀችውን መሬት ለማስመለስ ከቶም እንዳታስብ ሲሉ ከርመው ባለፈው ሳምንት ደግሞ ፕሬዝዳንት ዜሌንስኪን ካናገሩ በኋላ ዩክሬን የወረቀት ነብር ብቻ ነች ሲሉ ያቀለሏትን ሩሲያ በጦርነት የምታሸንፍበት ጊዜ ቅርብ ነው ብሏል። እናም በትራምፕ የዲፕሎማሲ ስሌት አሁን ገሸሽ እየተደረገች ፊት እየተነሳች ያለችው ሩሲያ መሆኗን እንግባባ። በዚህ መካከልም ነው እንግዲህ ምክትላቸው ጄዲ ቫንስ ለፎክስ ኒውስ 2500 ኪሎ ሜትር ድረስ ተምዘግዝጎ ኢላማውን የሚያደባየውን የቶማሃውክ ሚሳኤል በኔቶ አባል ሀገራት በኩል ለዩክሬን እናቀርባለን ሲሉ የተደመጡት። And you asked this question about Tomahawks. It's something the president's going to make the final determination on. What the president is going to do is what's in the best interest of the United States of America. በውትድርና ሙያ ቋንቋ በኢላማ ውጤት ርቀቱ የሩሲያ ልብናት የምትባለውን ሞስኮን እንዳልነበረች ሊያደርግ የሚችል ይሄ ሚሳኤል የኒውክሌር አረር የመሸከም አቅም ያለው በመሆኑም በእርግጥ አሜሪካ የሩሲያ መዲና ልትመታ የምትችልበትን የምድር ለምድር ተምዘግዛጊ ለዩክሬን በሶስተኛ ወገንም በኩል ቢሆን መስጠቷ በራሱ እያነጋገረ ነው። አሜሪካ በስጦታም ሆነ በሽያጭ ሚሳኤሉን የኔቶ አባል ለሆኑ ሶስተኛ ሀገር ብትሰጥና ሩሲያ ደጋግማ እንደምታስጠነቅቀው ይህ መሳሪያ ዩክሬን እጅ ገብቶ ሩሲያን ካጠቃ ሞስኮ ከኔቶ አባል ሀገራት ጋር በቀጥታ መጋጨቷ አይቀርም። ይሄ ደግሞ ኔቶን በፊት አውራሪነት የምትዘውረው አሜሪካን በቀጥታ ከሩሲያ ጋር ወደ ግጭት ውስጥ የሚያስገባ ነው የሚሆነው። ቀደም ብላ ዩኤስ አሜሪካ የዩክሬን ጦርነት የአውሮፓ ጦርነት ነው፣ እኔ በገንዘብ ክፍያ አንዲት ሰባራ ጥይት ወደ ዩክሬን አልክም በምትልበት ወቅት ከሩሲያ ጋር መጠነኛ መግባባት የታየበት ወቅት ላይ ነበረች። አሁን ግን ከአሜሪካ የሚወረወረው የቃላት ዱላ የከበደ በመምጣቱ ወትሮም ዋሽንግተንን በአይነ ቁራኛ የምትከታተለው ሞስኮ የዚህ የአሜሪካ የቶማሃውክ ድጋፍን በተመለከተ ከአሜሪካ ራስ የምትወርዳት መስልም። ሩሲያ ከዚህ ቀደም ቀይ መስመር ነው የምትለውን የምዕራባውያን ድጋፍ በተደጋጋሚ ስታስጠነቅቅ ነው የቆየችው። የዚህ ቶማሃውክ ጉዳይ በቀላሉ የሚታይ አይደለም። አንጋፋው ዲፕሎማት ሰርጌይ ላቭሮቭ ሰሞኑን ዩክሬን መተማመኗን ሁሉ በአሜሪካ ቶማሃውክ ሚሳኤሎች አድርጋ የጦርነቱን ቀመር በስህተት እንዳታሰላ የሽሙጥ መክረዋታል። አክለውም የአሜሪካ ቶማሃውክ ሚሳኤሎች የዩክሬን ወታደሮች መተኮስ ስለማይችሉ የግድ የአሜሪካ ወታደሮች ያስፈልጋሉ። አሜሪካኖቹ ወደ ጦር ግንባር ከተቀላቀሉ ደግሞ ግጭቱ አንድ ደረጃ ይባባሳል ብሏል የመንግስታቸውን አቋም ሲያስረዱ። እንግዲህ በዘንድሮ አሜሪካ የውጭ ጉዳይ ፖሊሲዋ ዛሬ ሌላ ነገ ሌላ በሚሆነው የትራምፕ ውሳኔ የሚመራ ቢሆንም ትራምፕ ተመልሰው ከመጡ ወዲህ አሁን እንደ ሰሞኑ የሁለቱ ሀገራት የቃላት እንካሰላንቲያ የተካረረበት ወቅት አላየንም። በኒውዮርኩ ጉባኤ ጎንዮሽ የዩክሬኑ ዜሌንስኪን ፊት ለፊት ያናገሩት ትራምፕ ቀድሞ አኮስምነው የሚያዩትን ዩክሬን ጀግና ሲሉ ሩሲያን ደግሞ ኢኮኖሚያዊ የተመታ የወረቀት ነብር ናት ሲሉ ተችተዋል። ዩክሬን እንግዲህ ይህንን እድል ተጠቅማ በሩሲያ የተወሰደባትን መሬት ማስመለስ ትችላለች ሁሉ ካሉ በኋላ ነው የረጅም ርቀት ሚሳኤሉን ቶማሃውክ በኔቶ በኩል አቀብላታል ያሉት። በተጨማሪም ምክትላቸው ጄዲ ቫንስ ደግሞ የትራምፕ ሪፐብሊካን ፓርቲ የቅርብ ነው በሚባለው ፎክስ ኒውስ ቴሌቪዥን ጣቢያ ቀርበው በሩሲያ ላይ የከረረ ትችት አቅርበዋል። ሩሲያ በወታደራዊ ዘርፍ ስለራሷ ያላት አመለካከት እጅግ የተጋነነ ነው። ከእንግዲህ የምታሳየን አዲስ ወታደራዊ ብቃትም የላትም ብለዋል። Our view is we want peace here. We've been actively pursuing peace from the very beginning of the administration, but the Russians have got to wake up and accept reality here. A lot of people are dying. They don't have a lot to show for it. How many more people are they willing to lose? አሜሪካ በሩሲያ ላይ ሆን ብላና ቅዳ የጀመረችው በሚመስለው የሚዲያ እንበለው የፕሮፓጋንዳ ዘመቻ የትራምፕ የዩክሬን ልዩ አማካሪ ኬት ግሎክስ ወደ ሪፐብሊካኑ ተመራጭ
ቴሌቪዥን ፎክስ ቴሌቪዥን አምርተውና የቶም ሆዋክ ረጅም ሚሳኤል ብቃትና የጦር ሜዳ ውሎ ቀያሪነት በመተንተን ባለቃቸው የወረቀት ነብር ለተባለችው ሩሲያ አዘንኩላት አይነት ማብራሪያ ሰጥተዋል። በዚህ የወረቀት ነብር ምሳሌ የተበሳጩት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ታዲያ ሀገሬ የምትወከልበት ብሔራዊ እንስሳ ነብር ሳይሆን ባለግርማ ሞገሱ ድብ ነው፣ የወረቀት ድብ የሚባል ነገር ደግሞ የለም ሲሉ የቃላት እሽኮለሌውን ተቀላቅለዋል።